አዶናይና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። እጅግ የበርካቶች የፍቅር መገለጫና ምሳሌ የነበሩት አዶናይና ጃኒ መለያየታቸው ይፋ አድርገዋል። ሰላም ሰላም ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም አዳዲስ ጉዳዮችን ይዘን መጥተናል። ሰሞኑን የሚዲያውን ሽፋን እያገኘ ያለው የጃኒና የአዶናይ ጉዳይ ነው። እውነት ጃኒና አዶናይ ተለያዩ? በዚህ ጉዳይ ምን አዳዲስ ነገሮች አሉ? ሰዎቹ ስለነሱ መለየት ምን እያሉ ነው? የሚሉትን ጉዳዮች ይዘን መጥተናል። ታዲያ እስከ መጨረሻው አብራችሁኝ ስትሆኑ ቪዲዮውን ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ በመጋበዝ ቀጥታ ወደ ቪዲዮዎቹ አለፍኩኝ። ይህ ዜብራ ቲዩብ ነው። እንግዲህ ወሬውን ቲክቶክ ላይ ሲዘዋወር አይታችሁት ይሆናል። ወሬውም የተነሳው ከራሱ ከባለቤቱ ከአዶናይ የቲክቶክ ገጽ ላይ ነው። ምን ብሎ ነው የጻፈው? እናንብበው። በጣም ስለማከብራችሁና አሁን ያለሁበትን ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ ይላል። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ሁለታችንም የራሳችንን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅማል። አመሰግናለሁ ይላል መጨረሻ ላይ። እንግዲህ ይህንን የራሱ ቲክቶክ ፔጁ ላይ ከለጠፈ በኋላ ብዙ ሰዎች ተቀባበሉት። አዶናይና ጃኒ ተለያዩ እያሉ ማለት ነው። በማስከተልም ጃኒ እንዲህ ስትል የራሷ ቲክቶክ ገጽ ላይ ጻፈች። ሰላም ፋሚሊ እንዴት ናችሁልኝ? ያው እንደሚታወቀው ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና ክብር በተሞላበት ተነጋግረን ተለያይተናል። ለአንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳችኋለሁ። ከዛ በኋላ እንግዲህ ብዙ ሰዎች አይ ይሄማ እኛን ለማታለል ወይ ደግሞ እኛን ሰርፕራይዝ ለማድረግ የተደረገ አንድ ድራማ ሊሆን ይችላል እንጂ እንዴት ሰላም ፍቅር የነበሩ ሰዎች በዚህ ቀን ውስጥ በዚህ 2-3 ቀናት ውስጥ ምን ነገር ተፈጥሮ ምን አዲስ ነገር ኖሮ ሊለያዩ ይችላሉ በሚል የራሳቸውን ሀሳብ እየሰጡ ይገኛሉ። እነሱን ሀሳቦች አይተን እንመለስ። አልተለያዩ እንኳን ደስ አላችሁ የጃኒ ቤተሰቦች። በምን ታሳለችሁ? ቀለበት ሊያረጉ አውቀው ከዛ ሰርፕራይዝ አያምም። በሀበሻ ሰርፕራይዝ ሀበሻ እኮ ጋይስ ነገር ስትነግሩ እየየ እኮ ነው እየየ ማለት ሰማችሁ? የጃኒ ቤተሰቦች እንዳታለቅሱ ቀለበት ሊያረጉ ነው። ቀለበት ማለት ቀለበት ያው እንደዚህ ተበርክከው ምናምን እንደሚያዘጋጁት እንደዚህ ምናምን አላወቀው እንደዛ ሊያረጉ ነው። ሪንግ ሊያረግላችሁ እሱ አውቀው እናንተን ሊያስርቧችሁ ሊያስለቅሷችሁ ሊያስብላችሁ እንዳታለቅሱ አውቀው አልተለያዩ። ቢለያዩ ራሱ እኛ እንለቃቸው። አንድ ምስጢር ልንገራችሁ። በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ። እሺ ዱባይ ይሄዳሉ። ዱባይ ቀለበት ሊያስሩ። እሺ ዱባይ ቀለበት ያስራሉ። ምግብ ምናምን ታዘጋጅላቸው ሳራ ላበሻ ናት። እሺ የምን አባታችሁ ፕራንክ ነው? እኔ አፈርጦ የለ እንዴ? ለኔ ነው ምስጢር የሚነገር። እግዚአብሔር ምን አገባኝ? አንተ ለህዝብ ላይ ሿሿ ለመስራት ንቀ አሁን ይሄን ሰሞን እንደዚህ ነው ብለን እንደዚህ ስትሉ ንቀት ነው። ለህዝቡ ያላችሁ ንቀት ነው የሚያሳይ እና እኛ ምን አገባን? ሰርፕራይዛችሁ ለምን ትልቁ ዳቦ ጠላው ቂጥ ምን ነው የሚሄደው? ሊጦና አይደለም። ለምን ጠላው ውሃ አይሆንም? ከፈለገ ምን አገባን? ኬኩ ለምን ሙሽሽ ብሎ አይቀልጥም? እዛ በዱባይ ምድር ላይ ዱባይ ይሄዳሉ። በዚህ 3 ቀን ውስጥ ነው አይ ቲንክ ወይ ነገ ይሳፈራሉ ወይ ከነገ ወዲያ እንደዚህ። እሺ ሳራ ጋር እንትን ያላችሁ ቀለበት አላችሁ። ይመቻችሁ። እና እንዳያችሁት እኛን ሰርፕራይዝ ለማድረግ ፈልገው ነው እንጂ ጃኒና አዶናይ በፍጹም አልተለያዩም። እንደውም አሁን በቅርቡ ዱባይ ይሄዳሉ
ቀለበት ሊያደርግላት እያሉ ይገኛሉ። ሌላ ደግሞ ምን መከራከሪያ ያቀርባሉ? አዶናይ በቅርቡ ለንደን ሄዶ ነበር አይደለ? ለንደን ሲሄድ የተሰናበታት በእንባ ነበረ። በመሀላቸው የነበረው ፍቅር ያስታውቅ ነበር። እነኚህ ሰዎች ታዲያ የሚለያዩ ሰዎች ናቸው ወይ እያሉ ያነሳሉ። ቪዲዮዎቹን አሳያችኋለሁ። አዶናይ እዛም እያለ ለዴላ ምን ብሎ ነበረ? ፍቅረኛ አለችኝ ጃኒ ትባላለች፣ ከ10 ዓመት በላይ አብረን ቆይተናል፣ አሁን ስትሄድ አስተዋውቃለሁ አለው። ከዛም ከዴላም ፔጅ ጋር አብሮ ከመጡ በኋላ እንግዲህ እንደምታዩት ቪዲዮ ላይ አብሮ ምግብ ሲበሉ ሲጫወቱ ያሳያል እና ምንም አዲስ ነገር የለም በመሀላቸው። ያው ሰርፕራይዝ ሊያደርጉን ፈልገው ነው የሚሉ ዜናዎች እየበዙ መጡ ማለት ነው። እንመልከታቸው ውስጥ ችግር የለም። እዛ መኪና እኮ መርሴዲስ እዛ ነው፣ ያው የጥቁር መርሴዲስ። ና መቅረት ትፈልጋለሽ? ችግር የለም። ስንብት ላይ ነኝ። በቃ ቻው። ምን ቀና ብለሽ ማይኬ እንዳይጎዳሽ እንዳይወድቅብሽ እልሻለሁ። 2 ቀን ብቻ እሺ። ትናፍቀኛለህ፣ እስከምትመጣ ትናፍቀኛለህ። እስቲ ማስቲካሽን እስኪ እልሻለሁ። እሺ በጣም I love you too። ቺኪን አለኝ እገባለሁ። 2 ቀን ብቻ እኮ ነው የምቆየው ማክሲማም። በቃሽ እልሻለሁ። ቻው። Be careful። አሁን ወደ ቤት ነሽ? Ciao, you got a girl, you're single? I have a girlfriend. Nice. Her name is Jani. Yeah. She actually has the same style as this. She likes like baggy clothes. Really? And yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. Yeah. ሌሎች ደግሞ የእውነትም ተለያይቷል እያሉ የሚያወሩ ሰዎች ይህንን ቪዲዮ እንደ መከራከሪያ ይወስዱና ዴላም ፔጅ ኢትዮጵያ በነበረበት ወቅት አብሮ ምግብ ሲበሉ ሲጫወቱ ምናምን የነበራቸው አታችመንት ትክክል አይደለም፣ በመሀላቸው የሆነ ነገር እንዳለ ያሳያል ይላሉ። እሱም ቪዲዮ አይተን እንመለስ። ሰው ቤተሰለፍ አንቺን የማይመስል ፍቅር ነው ተመምነው በስኬ ንገሪኝ አንቺን ባየሁበት ሌላ አይቤለኝ ጠረጠርኩት ልቤን ተነካው መሰለኝ በወር በ15 ቀን። ይሄ ብቻ አይደለም እንግዲህ ሌላው መከራከሪያ ሰሞኑን ጃኒ በራሷ ቲክቶክ ገጽ ላይ ላይቭ ገብታ ሰዎችን ምን ብላ ነበረ? ሰሞኑን አንድ ሰርፕራይዝ አለ፣ ይህንን ሰርፕራይዝ ጠብቁ ብላ ነበረ። እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ ጋይስ፣ የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ፣ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ እኔ ለምደግፉ መድኃኔዓለም አደንግጡ፣ ችግር የለም። ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ። የምር ያ ሰርፕራይዝ የመለያ ሰርፕራይዝ ነው ወይስ ከሰርፕራይዙ ጀርባ አሁን ቃሉን ከነገሩን ነገር ጀርባ ሌላ ሰርፕራይዝ ኖሮ ነው? የእናንተ ምልከታ ምን ይመስላል?